ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ ይህ የኛ ዘመን የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን እንደተለመደው እንግዲህ አንድ እንግዳ ወደዚህ ወደ ስቱዲያችን በመጋበዝ እንግዲህ ከአገልጋይ እስከ ዳር አለማየሁ ጋር ቆይታ የምናደርግ ነው የሚሆነው። በዚህ ቆይታችን እስከ መጨረሻው ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጠይቃለሁ። በመጀመሪያ ጥሪና አክብረሽ ስለመጣሽ ከልብ እጅግ አድርጌ አመሰግናለሁ። እናንተም ስለጋበዛችሁኝ በጣም አመሰግናለሁ። በጣም እንግዲህ በጣም ባጭር ጊዜ ውስጥ ነው ግን ፍቃድሽን ስለሰጣሽኝ በእውነት ከልብ እጅግ አድርጌ አመሰግናለሁ። እንግዲህ አገልጋይ ነሽ፣ ባለትዳር ነሽ፣ ሁለት ልጆች አሉሽ። ህይወት፣ አገልግሎት ሁሉ ሰላም? ሁሉ ሰላም፣ በጣም ቆንጆ ነው። ደስ ይላል በጣም ከጌታ ጋር ሆኖ ሁሉም ነገር ውብ ነው። ያ እግዚአብሔር ይመስገን። እንግዲህ እስቲ ወደ ኋላ ትንሽ ደግሞ ልመልስሽና እስኪ ምን አይነት አስተዳደግ ነበራት? ምን አይነት ወጣት ናት? ምን አይነት ልጅነትስ ነበራት የሚለውን ትንሽ እናንሳ። ልጅነቴ ጥሩ ነበረ። ማለት በ12 ዓመቴ ነው ጌታን ያገኘሁት። ግን ከቤተሰብ ውስጥ ማንም በጌታ የሆነ ሰው አልነበረም። እናቴም አባቴም በሕክምና ሙያ ውስጥ ነበር የነበሩት። ብዙም ለሃይማኖት በተለይ አባቴ ብዙ ለሃይማኖት ትኩረት የማይሰጥ፣ እናቴ ደግሞ በኦርቶዶክስ ውስጥ በደንብ አክራሪ የሆነች እንደዛ ነበርና ጌታ ረድቶኝ። እንዴት በምን እድል ወንጌልን እንዴት ሰማሽ? በጣም ነው የሚገርምሽ። ጎረቤታችን አንድ ሰው ነበርና እንትን ይጠይቀኛል። ዝም ብሎ እንደዚህ የሚባል መጽሐፍ ቅዱስ ላይ ብቻ ይነግረኛል። ከዛ የነፍስ አባታችን ሲመጡ ቤት እኔ ደግሞ ጠይቃለሁ እና ስጠይቅ በትክክል አይመልሱልኝም፣ ይቆጣሉ። እና አሁን ሳስበው ያው መልስ የላቸውም በሰዓቱ እሱ የሚጠይቀኝን ነገር። እና ከዛ እንደውም በቃ ለእናቴ እቺ ልጅ ጴንጤዎች እያገኟት ነው እና ማለት ጀመሩ። ከዛ በኋላ ግን እኔ ጥያቄ እየተፈጠረብኝ እሱ እንደዚህ መጽሐፍ ቅዱስ ላይ አለ እንደዚህ እያለ ብቻ ይሰጠኛል። ከዛ በቃ እየገባሁ ሳነብ እሳቸው ሲመጡ ስጠይቅ አይመልሱልኝም። እና በቃ ራሴ በሂደት እውነቱን እየተረዳው፣ ያው ጌታ ረድቶኝ ነው። በ12 ዓመት ብዙ ይሄን ያህል ማገናዘብ የምትሽበት ጊዜ አይደለም፣ ግን ጌታ ረዳኝ። እና በዛን ጊዜ እንግዲህ ጌታን አገኘው። ከዛ እናቴ በጣም እንትናለች፣ ተቆጣች፣ አዘነች። ይህን ነገር ስታቅ ልታስቆመኝ ልትከለክለኝ ሞከረች። ግን አባቴ ሸፈነኝ። ማለት ጥሩ ነው ለልጆች በቃ ዱርዬ እንዳይሆኑ ይጠቅማቸዋል ምናምን ታያት ምናምን እያለ እሱ ይሸፍነኝ ነበርና በእንደዛ በቃ ጌታን አወቅኩኝ። በእንደዛ ነው ሂደቴ፣ ያው ከጌታ ጋራ ማለት ነው። እግዚአብሔር ይመስገን። ደስ ይላል። መታደል ግን በጣም ደስ የሚለው ነገር የሚገርምሽ እንደዛ ትቃወም የነበረችው እናቴ ከእኔ ካገኘው ከ3 ዓመት በኋላ ጌታን አገኘች። እግዚአብሔር ይመስገን። በአንቺ አማካኝነት? አዎ ኦልሞስት በእኔው አማካኝነት። እግዚአብሔር ይመስገን። ይህ በጣም መታደል አይደለ? በቤተሰብ ውስጥ የመጀመሪያውን ወንጌል ያወቀች፣ ከዛ ቤተሰቦቿ ደግሞ በእሷ ምክንያት ሄዳኑ መሆን በራሱ መታደል ነው። በጣም እንግዲህ በቸርች ውስጥም እንግዲህ ታገለግያለሽ፣ አሁንም ደግሞ በራስሽ እየተንቀሳቀስሽ ነው እና በህይወትሽ አሁን ላይ ትኩረት የምትሰጪው ነገር ምንድን ነው? በህይወቴ በጣም አሁን ትኩረት የምሰጠው የሚገርምሽ የእግዚአብሔር ፍቃድ የሚለው ነገር በጣም በቃ በእያንዳንዱ ነገር ማለት ነው። የእውነት እንደዛ ካልሆነ ብዙ ዋጋ እንደምንከፍል አውቃለሁና ይሄንን ጌታ በትንሹም ቢሆን ተምሬያለሁ ከመጣሁበት መንገድ ማለት ነው። እና አሁን በቃ ለእያንዳንዱ ነገር እንደውም ፈሪ እንድሆን ሁሉ አድርጎኛል። በቃ ፍቃድህ ነው ያንተ ሀሳብ ነው በቃ በትንሹ በትልቁ ነው። ይሄንን ማወቅ እፈልጋለሁና በጣም ትኩረት ለዚህ ነገር ሰጣለሁኝ። በቃ እና ልመናዬም ጸሎቴም በቃ በፍቃዱ ውስጥ ሁሉ ነገር በቃ እንደ ፍቃዱ እንዲሆን። እንደው ጸሎቴን ተደብቀሽ ብትሰሚ አብዛኛው ጸሎቴ በቃ ፍቃድ ነው ወይ ይሄ ሀሳብህ ነው ወይ ነው በቃ። እና በዙሪያ ያሉም ሰዎች ያውቃሉ። ይሄ እንትን ጓደኞቼ ራሱ አሁን አንድ ጓደኛዬ ራሱ በዚህ ነገር ተጽዕኖ ውስጥ ገብታለች እና በፊት እንደፈለገኝ ብዙ ነገር አደርግ ነበር ምናምን ትላለች። እና አሁን በቃ የእግዚአብሔር ፍቃድን መጠየቅ በእያንዳንዱ ነገር እዚህ ድምዳሜ ላይ በጣም ረድቶኝ ጌታ። እና ይሄ ዝም ብሎ መሄድ
ብዙ ዋጋ እንደሚያስከፍል በብዙ ነገሮች አይቼ ማለት ነው በራሴ ላይ። ግን በቃ የእግዚአብሔርን ፍቃድ ብንጠይቅ የድሮዎቹ አሁን አባቶቻችን ብታስቢ በእያንዳንዱ ነገር ጌታ ቢፈቅድ ነው ሰው ለማግኘት እንኳን አይደለም እንደዚህ ትልልቅ ወሳኝ ነገሮችን ለማድረግ አሁን እሱ ነገር በጣም እየተረሳ ነው። የሚገርምሽ በቃ ዝም ብለን በአይምሯችን የመሰለንን ነው እንትን የምንለውና እነሱ ለእያንዳንዱ ነገር በቃ ጌታ ቢፈቅድ እንደዚህ ይሆናል፣ ጌታ ቢፈቅድ እንደዚህ እናደርጋለን ነው የሚባለው እና በጣም ይረዳል፣ ይጠቅመናል፣ እውነት ይጠቅመናል። ትኩረት አሁን እሱ ነው በቃ የጌታ ፍቃድ ነው። ምንም ነገር የጌታ ፍቃድ ነው። ዛሬ እንኳን እዚህ ጋር ለመገኘት ልክ ስትነግሪኝ ጌታዊ ፍቃድህ ነው። ያ በጣም ደስ ይላል። እንግዲህ አባታችን ጸሎት ላይም ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን መጽሐፍም ይላል አይደለ? እንግዲህ እግዚአብሔር ቢፈቅድ ብንኖር በሉ ይላል እና እያንዳንዱ ነገር እንግዲህ እግዚአብሔርን ፍቃድ መጠየቅ እንዳለብን በዚሁም አጋጣሚ እንግዲህ ለተመልካቾችም በጣም ወሳኙ መሰረታዊ ነገር ነው ብዬ አስባለሁ እና ልክ ብለሻል። ሌላው እንግዲህ የኛ ዘመን ወጣት ተኮር ነው። ክርስትና በወጣት ሴት ህይወት ውስጥ የሚጫወተው ሚና ምንድን ነው ብለሽ ታስቢያለሽ? ወይ በጣም ትልቅ ነገር ነው። እንደነገርኩሽ እኔ በ12 ዓመቴ ነው ጌታን ያገኘሁት። በጣም በህይወቴ በቃ ጠቅሞኛል። ከብዙ ነገር ይጠብቅሻል በደንብ ማለት ትክክለኛው ክርስትና ሲሆን ይሄ ትክክለኛው ክርስትና መንፈስ ቅዱስ የሚመራው ህይወት ማለት ነው። እንደሱ ሲሆን በቃ ከብዙ ነገር ምክንያቱም ወጣት ስትሆኚ ብዙ ተጽዕኖ አለ፣ የጓደኛ ተጽዕኖ አለ። በቃ ወደ ኋላ የቀረሽ ሁሉ ሊመስልሽ ይችላል። ክርስትናና ወጣትነት በተለይ አሁን ቲኔጀር ላይ ስትሆኚ እንደዛውም እየጨመርሽም ብቻ ተጽዕኖ ይሄ የምታዩ ነገር ተጽዕኖ ያደርግብሻል። ግን የእውነት መንፈስ ቅዱስ ሲመራን ግን ከዛ ሁሉ እንትን ትያለሽ ማለት ለራስሽ ክብር እንዲኖርሽ አላማ ያላት ሴት እንድትሆኚ በቃ እንደ ሌላው ሰው እንዳልሆንሽ ይሄንን እንድትረጂ በጣም ነው የሚጠቅመውና በወጣትነታቸው ጌታን ያገኙ ሴቶች እህቶቼ በጣም እድል ነው በእውነት መጠበቅ ነው። ያ ደስ ይላል። እንግዲህ በወጣትነት ኢየሱስን ማወቅ በራሱ መታደል ነው። ሌላ እድል ነው። እንደ ዓለም የምትመስለውን እንዳትመስል ያደርግሻል። ፍላጎትሽን ይገድበዋል እና ወጣት ሆኖ ኢየሱስን ማወቅ በጣም ደስ የሚል ነገር ነው ብዬ አስባለሁ። በጣም በዛው ልክ ብዙ ቻሌንጆች ቢኖሩትም ይሄ ደግሞ ሌላኛው መታደል ነውና እውነት ነው። እንደውም እንትን ሁሉ ትባያለሽ፣ ልክ እንደ ፋራ ልትቆጠሪ ትችያለሽ። አሁን በትምህርት ቤት ውስጥ ያሉ ከሌሎቹ ለየት ሲሉ ሲጸልዩ፣ መጽሐፍ ቅዱስ ሲያነቡ፣ እንደ እግዚአብሔር ሐሳብ ሲኖሩ፣ ሌሎቹ የሚያደርጉትን ሳያደርጉ ሲቀሩ ደግሞ በዚህ ዘመን በጣም ከባድ ነው። እንደ ፋራ መቆጠር በጣም ቻሌንጅ አለው በጣም እና እግዚአብሔር የረዳው ያው ያመልጥበታል። የእውነት መንፈስ ቅዱስ የሚመራሽ ከሆነ በደንብ ታመልጭበታለሽ። መልካም። እስኪ ይህንን ማድረግ እፈልጋለሁ፣ ይህንን ራዕይ ማሳካት፣ ይህንን ባደርግ የምትዩ ህልም አለሽ? ራዕይ አለሽ ወይ? ያው ጌታን ስናገኝ በህይወታችን በቃ የበዛ ህይወት ነው የሚሰጠን ጌታ እና እንደው የስጋ ነገራችን በልጦ ይሄ የምድር ፍላጎታችን በልጦ ወደዛ የምናደላ ከሆንን ነው ብዙ ነገሮች እንትን የሚልብን እንጂ ጌታ ህይወት እንዲበዛለን ነው እና ለሌላው የተረፈ ህይወት እንዲኖር ያደርገናል። እውነት ሁሉም እኔ አማኝ በሙሉ ራዕይ ያለው ብዬ ነው የማምነው። ምክንያቱም ለሌላው እንድትኖሪ የሚያደርግ ነገር በቃ ስለ ሌሎች ያ ነው ራዕይ ማለት፣ ከጌታ የምንቀበለው ራዕይ ማለት ነው እና እውነት ነው ጌታ ወደዛ እንትን ውስጥ አስገብቶኛል። በተወሰነ የጀመርኩት አለ፣ እንደገና ደግሞ ገና ላደርገው ያለ አለ። ማወቅ እንችላለን? ወደ ቤተ ክርስቲያን ተከላ ወደዛ አሁን ሂደት ላይ ነኝ። ይህንን ጌታ ከበፊት ጀምሮ ነው እንግዲህ ሲናገረኝ የነበረው።
ግን በብዙ ያው ጊዜ መጠበቅ አለ፣ የመወሰን መፍራት ፍርሃት በቃ ወደዛ አሁን ግን በቃ ጌታ ረድቶኝ ወደዛ ጅማሬ ላይ ነኝ። ከዛ በተረፈ በዛው ውስጥ ማድረግ የምፈልገው ልጆች ማሳደግ ይሄንን በጣም ነው እንግዲህ ውስጤ በጣም ያለው ከበፊት ጀምሮ ማለት ጌታን ካገኘው ጀምሮ ውስጤ ያለ ነገር ነው። በቃ ልጆች ላይ መስራት ወላጅ የሌላቸው እንደዚህ ጎዳና ላይ ያሉ አብሮ ከቤተ ክርስቲያን ጋር ማለት ነው አብሮ መሄድ ነው ሁለቱም እና ገና ያልተጀመረ ነው። ግን ይሄ ራዕይ ያለ በውስጤ በጣም በቃ ይሄንን ካደረኩ በቃ ሰክሰስፉል የጌታን ፍቃድ ፈጸምኩ ብዬ ነው የማስበው እና በህይወቴ ስኬታማ ሆንኩ ብዬ የምለው በቃ ይሄንን ነው። እነዚህ ሁለት ነገሮች ጌታ ይረዳሻል። ይሄንን አምናለሁ። አገልግሎትና ሴትነት ቻሌንጅ አለ አይደለ? ከሌላው ከወንዱ በተለየ ቻሌንጅ ይኖራል ብዬ አስባለሁ። ሴትነት በራሱ ራሱን የቻለ ፈተና አለው። እንደገና ደግሞ አገልጋይ ስትሆኚ ደግሞ ራሱን የቻለ ፈተና አለውና አሁን እስካሁን ባገለገልሽባቸው ጊዜያቶች ውስጥ ትልቁ ፈተናሽ ምን ነበረ? እኔ የሚገርምሽ እንደ አጋጣሚ ሆኖ እግዚአብሔር ይመስገን በነበርኩባቸውም ቤተክርስቲያን 2 ቤተክርስቲያን ነው እንግዲህ በቆይታ የቆየሁበት። በዛ የነበሩ መሪዎች ጸጋ ስጦታን ነው እንጂ ትኩረት የሚያደርጉት ይሄ ጾታ ላይ ምናምን አልነበረም። እግዚአብሔር ረድቶኛል። እንደገና ደግሞ ወደ ቤቴም ወደ ትዳሬም ስመጣ በጣም ባሌ እንዳገለግል የሚደግፍ ነው። ግን ከዛ አሁን ልክ አገልግሎት መውጣት ሲጀምር ግን አንዳንድ ተጽዕኖዎች አሁን ላይ አያለሁኝ። በቃ ሴት ልጅ እንደዚህ አታስተምርም፣ ሴት ልጅ መድረክ ላይ አትቆምም፣ እንደዚህ የሚባሉ እንደዚህ አይነት ነገሮች አሁን ላይ ሰማለሁኝ። ግን እሱንም በቃ በእግዚአብሔር ጸጋ ነው የምናገለግለው እና ይሄንን ነው የማስበው እኔ። የተቀበሉሽን ታገለግያለሽ። ብዙ እንደዚህ ቻሌንጅ ካለ እንትን ትያለሽ። ምክንያቱም ጌታ ኢየሱስን አሁን የመሰለ አስተማሪ የለም። የትምህርት አባት ነው፣ የእውቀት አባት ነው። በአመራሩ እሱን የመሰለ አልነበረም። ግን እሱንም ያልተቀበሉት ነበሩ፣ ቻሌንጅ ነበረበት፣ ማይቀበሉት ነበሩ። ግን የተቀበሉትን አገልግሏል እና እኔም አሁን ላይ በቃ ትኩረቴ እንደዚህ አይነት አሁን ቻሌንጆች በሚኖሩ ጊዜ ያው አገልግሎት እየወጣ ሲሄድ ይኖራል፣ ይገጥምሻል። ዝም በይ አትችይም፣ እንደዚህ ነው ሴት ልጅ ጓዳ ውስጥ ትቀመጥ ፊት ለፊት የሚሉሽ አሉ። አሁን ሚዲያ ላይ ከወጣ ትምህርቶችሽ ከስር ይጽፋሉ እንደዚህ እናንተ እንደዚህ ምናምን በቃ ያው ታውቂዋለሽ። እና ግን ትኩረት ማድረግ ያለብሽ በቃ ጌታ ሲጠራን አለ ትውልድ በአንቺ የሚያገለግላቸው ማለት ነው። እነሱ ላይ ትኩረት ማድረግ የሚቀበሉሽ ላይ ትኩረት ማድረግ ነው። እና በቃ እኔ ብዙ ቻሌንጆችን እንደዛ ነው በቃ ካልተቀበሉሽ ጸጥ ብለሽ ታልፊያለሽ። የሚቀበሉሽ ግን አንድም ሰው ቢሆን እሱም ማገልገል ነው። እንግዲህ ምናልባት ከዚህ ጋር ሌላ ማንሳት የምፈልገው በቀልድም ሆነ ቢሆን በሴቶች ላይ ቀለል ያሉ የሚመስሉ ጾታዊ ጥቃቶች ይሰነዘራሉ አይደለ? እንግዲህ አሁን በሴት ተኮር የሆኑ ጥቃቶች በሀገራችን የሆነ በጣም እየተለመዱ ነው። አንዳንድ ጊዜም እንደውም ጭው የሚያስብሉ በቸርች ውስጥም እንደዚህ አይነት ነገሮችን እንሰማለን እና እንደ ክርስቲያን ይህንን ማህበረሰብ እንዴት መቅረፍ እንችላለን? ሴት እንደመሆናችን ደግሞ ሴት ስትሆኚ ደግሞ ህመሙ ይገባሻል አይደለ? የሌላው ሴት መጎዳት የሌላው ሴት ጾታዊ ትንኮሳ ሊሆን ይችላል። የተለያዩ ነገሮች ሲሰነዘሩባት ማየት ህመም አለው በራሱ እና የኛ ማህበረሰብ ክርስቲያኑም ማህበረሰብ ራሱ እንዴት ይቀርብ ብለሽ ታስቢያለሽ? እዚህ ላይ ምን አለሽ? አሁን እንግዲህ በጣም ብዙ ሴቶች ባለትዳር ሆነው ራሳቸውን እያጠፉ ራሳቸውን እየጎዱ እናያለን አይደለ? ብዙ እንሰማለን። እና በዚህ ጉዳይ ላይ ምን ትያለሽ? እንደ ክርስቲያን ሴት እንደ ወጣት ሴት ህመሙ ይገባሻል ብዬ አስባለሁ።
ጥቃት የሚገርምሽ በሁለት አይነት ሁኔታ ይገለጻል። አንደኛው በአካል ላይ የሚደርስ ጥቃት አለ። ሌላው በስነ ልቦናሽ ላይ ይሄ በንግግር በመግፋት ቀጥታ አሁን ቅድም እንዳነሳሁት ማለት ነው በንግግሮች በተለይ በጣም አሁን በቤተ ክርስቲያን ውስጥ ይሄ ስፍራ ባለመስጠት ሊሆን ይችላል። ዝቅ አድርጎ ማየት የጸጋ ስጦታሽን ሳይሆን በቃ ሴትነትሽን ይሄ በቃ እንደዛ ማየት እና ቅድም እንዳልኩት ነው። አሁን እነዚህንም ነገሮች የምናሸንፈው ያው ትኩረታችን እግዚአብሔር በእኛ ሊሰራ ያለው ነገር ላይ ማየት። አሁን እንደ ሴት በቃ አንደኛ ነገር ያው እንደዚህ አይነት ተጽዕኖ ሲመጣ በተለይ የጾታዊ አይነት ተጽዕኖ ሲሆን ያው ከዛ ቦታ ቶሎ ለመራቅ መሞከር ነው። ግን ይሄ በስነ ልቦና ላይ የሚደርሰው ይሄ በንግግር በምን እንደዛ የሚደርሰውን በማለፍ ነው እንጂ ይሄ በመጋፈጥ በመከራከር በምን አይደለም። ግን በቃ እንደዚህ ከሚያደርጉሽ ዞር በማለት ነው እኔ የምመክረው ያንን ነው። እና የተሰጠሽን ነገር አውቀሽ እዛ ላይ ትኩረት ማድረግ እና የሚቀበሉሽ ላይ እንዳልኩሽ አሁን ይሄ በስነ ልቦናዊ የሚደርሰው ጥቃት ላይ ማለት ነው እንደሱ እንትን ማለት ነው። እና ደግሞ እግዚአብሔር ይረዳል። እኔ በጸሎት እግዚአብሔር የሰዎችን ልብ ይቀይራል። በእውነት አብረሽ ስታገለጊ ለሚደርሰው ነገር እግዚአብሔር የሚቀይረው አለ አምናለሁኝ። በጣም በቤት ውስጥም የሚደርሰውን እግዚአብሔር ይቀይራል። አሜን። እንግዲህ ተስፋ የቆረችባቸው ጊዜያቶች አልነበሩም? አገልግሎት ለመተው በቃ አሁን በቃኝ ጌታ ሆይ ያልሽበት ጊዜ ካለ እንደው እስቲ መለስ አድርጊና ከህይወት ምስክርነትሽ ብታጋሪኝ ጥሩ ነው። ተስፋ የቆረጥኩበት ጊዜ አለ። ይሄም በሰዎች ማለት ነው። አሁን በሰዎች ፈጽሞ የማትጠብቂው ነገር ሲሆን በተለይ ከላይ በቃ እንደ ምሳሌ አድርገሽ ከምታያቸው በቃ መሪ ሆነው ካሉ እንደሱ አይነት ነገር ይገጠመኝ አለ። ግን እግዚአብሔር ያው የጠራሽ እግዚአብሔር ያበረታሻል፣ መልሶ ያጽናናሻል፣ እንደገና ምን እንደሚጠብቅሽ ይነግርሻል። ግን ከባድ ነው። ጠላት በጣም ሊያስቆምሽ ነው የሚወጣው። በጣም ስብርብር በቃ ምንም ነገር እንዳልሆንሽ አይነት አድርጎ ነው ሊያስቀርሽ የሚወጣው። ግን ያው የጠራን እግዚአብሔር ታማኝ ነው። በሱ ኃይል እንደገና ተነስቻለሁ። ያው ብዙ ሚዲያ ላይ የማይነገሩ ነገሮች ይገጥሙሻል። በጣም ፈጽሞ ከማጠብቂያቸው በቃ ያጽናኑኛል፣ ያበረታቱኛል፣ እንደ መንፈሳዊ አባት ይሆነኛል ብለሽ ከምትጠብቂው ሰው ቅድም እንዳልሹ የሴትነት ያው እንደሱ አይነት ነገሮች ይገጥማሉ። ግን ደግሞ የጠራን የታመነ ነው። የጠራን የታመነ ነው። ስንወድቅ እንደገና እያነሳ እንደገና እያበረታ ምን እንደሚጠብቅሽ እያሳየ ወደፊት የሚያስኬደን እሱ ነው። አሁን እንግዲህ ሰይጣን የሚጠቀመው በአጠገባችን ባሉ የእኛ ወዳጆች ናቸው በምንላቸው ሰዎች ነው አይደለ? ብዙ ጊዜ የሚመጣው ግን ያንን ደግሞ የሚያሻግር ጸጋ፣ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ካለ ከግብሽ ወይም ደግሞ ከዓላማሽ የሚያዘገይሽ ነገር የለም ብዬ አስባለሁ። ሴትም ብትሆኚ እሱን አምናለሁ። ዛሬ በኢትዮጵያ ቤተ ክርስቲያን ውስጥ እንግዲህ በርካታ ሴቶች አሉ አገልግሎት ላይ የተሰማሩና ይህንን ሀሳብ ያነሳሁትኝ ብዙ ወደ ኋላ የሚያሸሽ ጉዳይ አለ። አንዳንዶች በቃ ተስፋ ቆርጠው ወደ ቤታቸው በቃ ልጆቼን ላሳድግ በቃ ወደ ትዳሬ በቃ ልመለስ ብለው ከአገልግሎት የራቁ እናቶች እህቶች አሉና ምናልባት ለነሱ ትምህርት ይሆናቸዋል ብዬ ነው ይሄንን ሀሳብ ያነሳሁትና እንደው ለነሱስ ምን ታያቸዋለሽ? ብዙ አለመጠበቅ ነው። አሁን ብዙ ጊዜ እንትን የምንለው ስንጠብቅ ነው። በቃ ሰዎች ናቸው እነዛ ጋም አሁን እንደዚህ በሰዎች ነው አይደለ? ብዙ ጊዜ ከመንገዳችን እንትን እንድንል የምንለው እንደዚህ ትልልቅ የምንላቸው ምንም እነሱ ጋርም ድካም አለ።
በቃ እነሱ የሚሳሳት ሰው ናቸው እና ብዙ ከማንም ምንም አለመጠበቅ በጣም ከጠበቅን ከጌታ ነው በቃ ምክንያቱም እሱ እንከን የሌለው ፍጹም የሆነ እሱ ነው እንጂ እንደዛ የምናይ ከሆነ ተሰነካክለን ነው የምንቀረው። አለመጠበቅ ነው እኔ በቃ የምለው ከየትኛው ምንም ነገር አለመጠበቅ እና ትኩረትን ደግሞ ያው እግዚአብሔር ያላቸው ነገር ላይ በማድረግ ማለት ነው። እግዚአብሔር መቼም ሲጠራን ያለን ነገር አለ በአንቺ ይሄን አደርጋለሁ እንደዚህ ያለን እነሱ ላይ ማተኮር በቃ እነዛ ላይ ማተኮር በተረፈ የጌታ ጸጋ ይረዳል። እግዚአብሔር ይመስገን። እንደው እንድታስተላልፊ የምፈልገው ሌላኛው በኢትዮጵያ ውስጥ በጣም በርካታ ወጣት ሴቶች ወጣቶች አለን እና ካለፍሽበት የህይወት ተሞክሮ እየኖርሽበት ካለው ነገር ሴት እንደመሆንሽ ወጣት እንደመሆንሽ ከዚህ ነገር ተነስተሽ ምን ትመክሪያቸዋለሽ? ምን ታያቸዋለሽ? ያው ሁሉም እግዚአብሔር ሊሰራበት ያለው ነገር አለው ሁላችንም ላይ ማለት ነው ሲጠራን እና ምንድነው በእኔ ጌታ ሊሰራ ያለው ነገር ያንን ነገር በቃ ለይቶ ማወቅ እና በጣም ደግሞ ከጌታ ጋር ህብረት ማድረግ በእውነት ወደዛ ተፈጻሚነት የሚያደርሰው እግዚአብሔር ነው። በመንፈስ ቅዱስ መመራት ይሄ ወደዛ ተፈጻሚነት ያደርሳልና እንደገና ተራ ሴት እንዳልሆንሽ ማለት ይሄ ማለት እንደሌላው አሁን በዚህ ዓለም እንዳሉት አይደለንም። እኛ የእግዚአብሔር መንፈስ አለ ውስጣችን። በተለይ ለአማኞች ነው አይደል አሁን የምትይኝ ለአማኞች ወጣት ሴቶች በቃ የእግዚአብሔር መንፈስ አለ የዳኑበትን ያንን ደም በማሰብ ምክንያቱም በጣም ከባድ ሆኗል አሁን በጣም ብዙ ነገር የተቀላቀለበት ነው። በቃ ምንም አሁን ወደ ውስጥ ገብተሽ እንደው ቤተ ክርስቲያን ውስጥ ብታይ በጣም ብዙ ነገር የተቀላቀለበት ነውና እግዚአብሔር ይርዳንና ያስተካክለናል ብዬ አምናለሁኝ። ግን በዛ ሁሉ ውስጥ በቃ እኛ እንደ ሌላው ሴቶች አይደለንም ማለት የእግዚአብሔር ልጆች ነን። ይሄንን ልጅነትን ማሰብ የተጠራንበትን ጥሪ ማሰብ ከጌታ ጋር በደንብ ትክክለኛ ህብረት ማድረግ እሱ የጠራን ነው ወደዛ የሚያደርሰን እና ከሰዎች ብዙ አለመጠበቅ ከላይ ካሉትም በእግዚአብሔር ጸጋ ኃይል ነው እነሱ የሚያገለግሉት እንደኛው ሰው ናቸው። በቃ እዚህ ጋር ትልቅ የምንለው የትኛውም በእግዚአብሔር ቤት ውስጥ ያሉ የእግዚአብሔር ጸጋ ነው እዛ ጋር ያደረሳቸው መንፈስ ቅዱስ ነው። ከዛ በተረፈ ሌላ ድካም አላቸው እና ምንም ነገር የማንጠብቅ ከሆነ በቃ በዚህ እናመልጣለን። ጥሩ ነገራቸውን ከነሱ የምንማረው የምንወስደው ጥሩ ነገሮች አሉ ከመሪዎቻችን በላይ ካሉት እነዛ ነገሮች ላይ ማተኮር በተረፈ ራሳቸው ጋራ ይሄ ትክክለኛውን ጤነኛውን ህብረት ከጌታ ጋር ከመንፈስ ቅዱስ ጋር እሱን በማድረግ በቃ ወደ እግዚአብሔር ሀሳብ ውስጥ መግባት ይሆናል እላለሁኝና ምንም የሚያስቀርሽ ነገር አይኖርም። በእውነት ብዙ ምክንያቶች አሉ። አሁን ሴት ስትሆኝ ሴትነት ራሱን የቻለ ምክንያት ነው። ትዳር ውስጥ ስትገቢ ራሱን የቻለ ትልቅ ምክንያት አለ። ልጆች ሲመጡ ብዙ ምክንያት አለ። ግን ከዛ ሁሉ በላይ የሚረዳ ደግሞ የእግዚአብሔር ጸጋ አለና በውስጥሽ በቃ እግዚአብሔር ይረዳኛል ብሎ ይሄ መወሰን መጨከን በእውነት አለበለዚያ በቃ እነዚህ ምክንያቶች ላይ የምናተኩር ከሆነ እዛው ተቀብረሽ ነው የምትቀሪው ማለት ነው። ለሌላው የተረፈ ህይወት አይኖረንም። ጌታ ሲጠራን ለሌላው የተረፈ ህይወት እንዲኖረን ነው። ያ ነገር ሳይፈጸም ዝም ብሎ በቃ ዘመን ጊዜው እንደሆነ እንደምታዩ ነው እንዴት እንደሚሮጥ። አሁን መስከረም ተብሎ 4ኛ ወር ደርሷል። እንደዛ ነው እድሜያችን ፈጥኖ በቃ ይሄ ልናደርግበት ያለው ጊዜ የሚሄደውና ዝም ብሎ ይሄ አግብቶ ወልዶ በልቶ ጠጥቶ ቤት ሰርቶ መኪና ገዝቶ እንደዚህ ዓለም ሰዎች ኖሮ ማለፍ ይሄ እንደ አንዲት የእግዚአብሔር ልጅ
አይመጥንም፣ በእውነት አይመጥንም። እና ለሌላው የተረፈ ህይወት እንዲኖራቸው ይህንን እመክራለሁኝ። በእያንዳንዳቸው ላይ ሁሉም የእግዚአብሔር ዓላማ አለበት እና ያንን ከጌታ ጋር ህብረት አድርጎ ምንድን ነው በእኔ ልታደርግ ያለው ለይቶ ማወቅ፣ ይህንን ነው ምለው። አመሰግናለሁ በጣም። ግን እዚሁ ላይ እንድትጨምር የምፈልገው አሁን በቤተ ክርስቲያን ውስጥ የተለያየ የኃጢአት ልምምድ ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል። ባክ ያደረጉ በጣም ብዙ ወጣቶችን በአካባቢያችን እንሰማለን እናያለን። እና ለነዚህ የሆነ ነገር ለነዚህ ወጣቶች ደግሞ የሆነ ሌላ መልእክት እንድታስተላልፊልኝ እፈልጋለሁ። ምክንያቱም ቤተ ክርስቲያን በጣም ብዙ ልጆች አሏት፣ ግን ስንቶቻችን ነን የምርም ኢየሱስን ብለን እየተጓዝን ያለ ነው? አንዳንዶች በተለያየ ሱስ ውስጥ በእንደዚህ አይነት እስራት ውስጥ ያሉ እየተመላለሱ ያሉ ብዙ ወጣቶች አሉና ሴቶች፣ ወንዶች በእንደዚህ አይነት ልምምድ ውስጥ ያሉ ወጣቶችን እስቲ ምን ታያቸዋለሽ? እምለው ያው ዘመን ያልቃል ማለት እግዚአብሔር ይሄ አሁን የተሰጠን የወጣትነትም ጊዜ ከዛም እንደው በምድር ላይ እንደው ረጅም ዓመት ኖርን ቢባል 100 ዓመት አይደለ? በጣም ፈጣን ነው። የዛሬ 10 ዓመት እንኳን የምንለው አሁን እስኪ አስቢው፣ በጣም ፈጣን ነው እና ዘመን ያልቃል። መንቃት በቃ እንደው መንቃት ቢሆን ማለት ምን እያደረግኩ ነው፣ ምንድን ነው የሆነው፣ በምን አይነት ህይወት ውስጥ ነው ያለሁት የሚለውን ነገር በቃ ማስተዋል ቢችሉ እና ከዚህ ውስጥ ደግሞ ካሉበት የትኛውም አይነት ሁኔታ ውስጥ ሊሆን ይችላል። በቃ ምንም አይነት ማለት በራሳችን ኃይል መለወጥ እኛ ራሳችን አንችልም። በጣም ደስ የሚለው ደግሞ የጸጋ ጉባኤ ውስጥ ነው ያሉት። ማለት አሁን የቅዱሳን ልጆች እንደዚህ ቲኔጀር ላይ ያሉ ወጣቶች ምን ብታይ በቤተ ክርስቲያን ውስጥ ያሉት የጸጋ ጉባኤ ውስጥ ነው። የሚረዳ የእግዚአብሔር ጸጋ አለ፣ የሚያግዝ የእግዚአብሔር መንፈስ። ይሄ ነው ስራው። በእውነት ብቃት ስለሌለን ነው መንፈስ ቅዱስ የተሰጠን እና ከየትኛውም ካሉበት ነገር ውስጥ እርዳኝ ብቻ ማለት ነው የሚጠበቀው። በእውነት ይረዳል። እኔ በብዙ አይቻለሁ፣ ብዙ ምስክርነቶች አሉ። በራሴም ህይወት አይቻለሁኝ። በ12 ዓመቴ ቢሆንም በድካም ውስጥ ያለፍኩበት ጊዜ አለ፣ ጌታን ያገኘሁት ማለት ነው እና ከመንፈስ ቅዱስ በፊትና ከመንፈስ ቅዱስ በኋላ ምለው ሁሉ እንትን አለኝ ማለት ነው። ክርስትና የእውነት ከመንፈስ ቅዱስ በኋላ ነው እና በቃ ወጣቶች ከመንፈስ ቅዱስ ጋር ህብረት ቢያደርጉ ምንም ወዴትም ሚስጥራቸውንም ሁሉ ማውጣት አይጠበቅባቸው። እውነቴን ነው። መንፈስ ቅዱስን እርዳኝ ቢሉ በደንብ ነው የሚረዳው እና ጊዜ ሳይባክን ቶሎ በቃ ወደዛ ውስጥ እንዲገቡ ወደ መንፈስ ቅዱስ ኃይል እንዲጠየቁ። የጸጋ ቤት ነው ብዬሻለሁ። ቤተ ክርስቲያን የጸጋ ቤት ናት እና ይህንን ነው ብለው ሳይባክን ጊዜ እግዚአብሔር ይባርክሽ። በጣም ነው ማመሰግነው በእውነት እንዲያለ ቆይታ እንድናደርግ ፍቃድሽ ስለሆነ በእውነት በድጋሚ ከልብሽ ጋር አመሰግናለሁ። ሰዓታችን እንግዲህ ስለገደበን ነው ያስቆምኩሽና ከልብሽ ጋር በድጋሚ አመሰግናለሁ። ወደ ተመልካቾቻችን ለዛሬ ያዝንላችሁ በእኛ ዘመን ከአገልጋይ እስከዳር አለማየሁ ጋር የነበረን ቆይታ ይህንን ይመስል ነበረ። ቀጣይ ሳምንት ከሌላ እንግዳ ጋር እስከምንገናኝ ድረስ ባላችሁበት ሰላም ቆዩ ያልኩኝ ቤተልሔም ደረጀ ከአብራችሁ ቆይታ አደረግኩኝ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ።